አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ውድና የተከበራችሁ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክ በማድረግ ጀምሩ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ ይላለሁኝ። እና ውድና የተከበራችሁ ቤተሰቦች ዛሬ እንግዲህ የመጣሁበት ዋና ዓላማ ማለት ነው። በባለፈው በሰራሁት ቪዲዮ ኮሜንት ላይ በጣም ብዙ ነገር አይቻለሁኝ። እንዴት አይ ፕራንክ ነው የሚባልም አይቻለሁኝ እና ያንን ለዛ መልስ ለመስጠት ነው። እንዲሁም ደግሞ የትኛው ቪውሽ ነው የትኛው ቪውሽ ነው የተከፈለብሽ ተብሎ ኮሜንት አይቻለሁ ማለት ነው። እና አልሐምዱሊላህ ያኔ ፈጣሪ ያለው ነገር ሁሉ ርዝቅ በአላህ እጅ ነው እና አልሐምዱሊላህ ተከፍሎኛል። ፍራንክ ነው ወይ እንዲሁም ደግሞ ስንት ተከፈለሽ ያላችሁ ቤተሰቦች ያላችሁ ማለት ነው። እና ለዛ መልስ ነው ይዤ የመጣሁት። አልሐምዱሊላህ በእርግጥ ያው ሞኔታይዝ ከሆንኩኝ ቆይቻለሁኝ። ከባድ ነው ማለት በዚህ የምሰራው ቪዲዮ እንደምታዩት ነው። ቫይራል አይወጣም። ያው በትግል ላይ ነው ያለ ነው። በትግል ነው። እኛ ጎበዞች ስለሆነ ነው። በቃ ምንድነው እኛ እኮ በቃ ሁሉ ነገር እኮ ያንስብናል። በጣም ጎበዝ ስለሆነ ነው እንጂ መዳም ቤቱ ነን ይዞ የምንሰራ ልጆች ለመከፈልም ሆነ ሞኔታይዝ ለመሆንም የሚያስችል ነገር የምንሰራበት እድሉም አጋጣሚውም የለንም ማለት ነው። እና አሁን ቪዲዮ ቫይራል የወጣ ቪዲዮ የለኝም። ነገር ግን ደግሞ ፈጣሪ ልስጥ ካለ አይቸግረውም። ሰበቡን ማድረስ ብቻ ነው። በየትም ይሁን በየትም ሰበቡን ማድረስ ብቻ ነው። እርዝቅ በአላህ እጅ ነው። ይሄ በማስታወቂያም በምንም አይደለም። እኔ ወላሂ ዶላር የሞላልኝ በጊፍት ነው። አልሐምዱሊላህ በጣም ነው የማመሰግነው። ከምንም በላይ ከውጭ ዜጎች በላይም የኛም ኢትዮጵያውያኖች ጊፍት ሰጥተውኛልና በእነሱ ነው እንጂ እኔ ምንም ነገር ሰርቼ አይደለም። አልሐምዱሊላህ ያኔ እታገላለሁ። ነገር ግን የትኛው ነገር ጠብ የሚል ነገር የለም። ቪዲዮን ብንሰራ ብዙ እይታ ሲኖረው ከ1K በላይ ቢያንስ እይታ ሲኖረው ነው ሀሪፍ የሚሆነው ማለት ነው። እንደዚሁም ደግሞ ተመልካች የለንም። እኛው ለኛው ነው እየተያየን ያለ ነው እና ከዛ አንፃር ያው እይታ የለም። ነገር ግን ደግሞ ፈጣሪ ያለው አይቀርም ማለት ሰበቡን ማድረስ ነው፣ መስራት ነው። ወደፊትም ወደኋላ የለም። ወደፊትም ቢሆን ገና እንሰራለን ማለት ወሩን ጠብቆ ምናልባት ይመጣ ይሆን እንደ ወሩን ጠብቆ እኔ ግን አልጠብቅም። ወሩን ጠብቆ ይመጣል ብዬ አልጠብቅም። ለማንኛውም ማለት ነው እንግዲህ ከመጣም እንጠብቃለን። በዋናነት ደረጃ ግን እንዳልኳችሁ በፊቱም ቪዲዮ ላይ እንዳልኳችሁ ምንድነው ዋናው የተስተካከለና ጤነኛ የሆነ ቻናል መያዝ ነው። ኮፒራይት ምናምን እንዳይልብን ተጠንቀቀን መስራት ነው። ከዛ በተጠራቀመ ሰዓት ወደ አካውንታችን ከዛ ሁሉ ልፋት በኋላ ማለት ነው ያኔ እንግዲህ ሞኔታይዝ ከሆነ በኋላ ብዙ የሚጠይቃቸው ነገሮች አሉ። ተቀበል አልተቀበል ከማለት በኋላ የሚጠይቃቸው ነገሮች አሉ። እነዛ ተሳክተውልን አካውንታችንን ካስገባን በኋላ ክፍያ እና ወዶችዬ ትክክለኛ የሆነ የተስተካከለ ቻናል መያዛችን ነው ማሰብ ያለብን አሁን ላይ ማለት አንዳንድ ልጅ በጣም ብዙ ሰብስክራይብ ኑሯቸው ነገር ግን ሞኔታይዝ ያልሆኑ ልጆች እናያለን ማለት ነው። እና የሰብስክራይብ መብዛት ምናምን ሳይሆን በቃ የተስተካከለ ቻናል መሆኑን ካወቅን በቃ ለወደፊት ተስፋ ይኖረናል ማለት ነው። ብዙ ነገር እንሰራበታለን። ተስፋ ይኖረናል። እንደዚህ እንደሆነ አንቀርም እኮ እዚህ በሰው ቤት እንዳለን ነፃነት እንዳጣን አንቀርም። እና ይቅርታ እየተቆራረጠ ቪዲዮ እየዘጋብኝ ነው እና ነፃነት በሚኖርበት ሰዓት እንሰራበታለን እና ዋናው የተስተካከለ ቻናል እንዲኖረን ማድረግ ያለብን ተጠንቅቀን መስራት፣ ብዙ ሪከርድ እንዳይኖርብን ምናምን። ከዛ በተረፈ ግን ክፍያው ምን ያህል ተከፈለን ምናምን መቼ ከፈለን የሚለው ነገር ሊያስጨንቀን አይገባም። በቃ እንዳልኳችሁ ነውና
እና ቤተሰብ እኔ ግን በጥያቄ መሰረት ማለት ነው በጥያቄ መሰረት መልሱን ይዤ ስመጣ ምንድን ነው ስንት ነው የከፈለሽ ለሚለው ማለት ነው 14869 ከእያንዳንዱ ማለት ነው ጽፌ ነው የመጣሁት። ምክንያቱም የተላከልኝን አንድን ብር እንዳላጓድልም እንዳልጨምርም ብዬ 14869 ብር ተከፍሎኛል። እንግዲህ አልሐምዱሊላህ ይመስገን ፈጣሪ ነው። በቃ እኔ ዋናው ነገር ዩቲዩብ ይከፍላል የሚለውን ነገር ሰው ብዙ ሰው ይለኛል፣ ግን እያመንኩ አልነበረም። አሁን ግን እንዳምን ሆኛለሁ። እናንተም እንድታምኑ ይረዳል ማለት ነው። የምንሰራው ያለነው ነገር በቃ አንዳንድ ጊዜ በጣም በቃ ከመድከም የተነሳ ግን ሊሆንም ላይሆንም እና ቤተሰብ እኔ ግን በጥያቄ መሰረት ማለት ነው በጥያቄ መሰረት መልሱን ይዤ ስመጣ ምንድን ነው ስንት ነው የከፈለሽ ለሚለው ማለት ነው 14869 ከእያንዳንዱ ማለት ነው ጽፌ ነው የመጣሁት። ምክንያቱም የተላከልኝን አንድን ብር እንዳላጓድልም እንዳልጨምርም ብዬ 14869 ብር ተከፍሎኛል። እንግዲህ አልሐምዱሊላህ ይመስገን ፈጣሪ ነው። በቃ እኔ ዋናው ነገር ዩቲዩብ ይከፍላል የሚለውን ነገር ሰው ብዙ ሰው ይለኛል፣ ግን እያመንኩ አልነበረም። አሁን ግን እንዳምን ሆኛለሁ። እናንተም እንድታምኑ ይረዳል ማለት ነው። እና ቤተሰብ እኔ ግን በጥያቄ መሰረት ማለት ነው በጥያቄ መሰረት መልሱን ይዤ ስመጣ ምንድን ነው ስንት ነው የከፈለሽ ለሚለው ማለት ነው 14869 ከእያንዳንዱ ማለት ነው ጽፌ ነው የመጣሁት። ምክንያቱም የተላከልኝን አንድን ብር እንዳላጓድልም እንዳልጨምርም ብዬ 14869 ብር ተከፍሎኛል። እንግዲህ አልሐምዱሊላህ ይመስገን ፈጣሪ ነው። በቃ እኔ ዋናው ነገር ዩቲዩብ ይከፍላል የሚለውን ነገር ሰው ብዙ ሰው ይለኛል፣ ግን እያመንኩ አልነበረም። አሁን ግን እንዳምን ሆኛለሁ። እናንተም እንድታምኑ ይረዳል ማለት ነው።